ባይሳደቡ መሳደብ ምን ጥቅም አለው? እኔ በጣም የሚሰማኝ እግዚአብሔርን ነው የምለው። እነዚህ ልጆች በጥሩም መጡ በመጥፎም መጡ መወቀሳቸው፣ መቀጥቀጣቸው፣ መወገራቸው ምንም ነገር እኔ እንጂ አይቀርላቸው። እስቲ አሁን የሚያመጡት ይውስቲ እንትኑን አያችሁ፣ የጀመሩትን ስራ አቆሙ አይደለ እንዴ? ይሰቡ አለ። ሌላው እስከ ስንት ወር ይሰራ የለ እንዴ? እነዚህ ልጆች እኮ ሰው አክባሪዎች ናቸው። ብሩኬን ብትሉ ሃይሚን ብትሉ ሰው አክባሪዎች። እናንተ የእነሱ ማንነት ማወቅ ያለባችሁ በዛት በትንሽ የሚያደርጓትን ፕራንክ የብሩኬን ማንነት የሃይሜን ማንነት ማወቅ ትችላላችሁ። ረጅሙ ላይ እሷ በጥፊ ስለመታችሁ እሱ ስለ ጨዋ ያችን አይደለም መቁጠር ያለብን። እነሱ ራሳቸው ይተዋወቃሉ። ብሩኬ ሃይሚ ምን ያህል እንደምታስፈልገው ጠንቅቆ ያውቃል። ሃይሚ ብሩኬ ምን ያህል እንደሚያስፈልጋት ጠንቅቃ ታውቃለች። እኔ ማዝነው ግን ለምንድን ነው እነዚህ ልጆች ለተሳዳቢ አሳልፈን ለምንድን ነው የምንሰጠው? ለጠላት ለምንድን ነው አሳልፈን የምንሰጠው? ከአካባቢያቸው ብዙ ጠላት አላቸው እነዚህ ልጆች። እኛ አይደለንም ያሳደግናቸው? ምን አለበት እስከ መጨረሻ እስኪ ረቃ ፋሚሊ አታፍሩም? እኔ አፍሬያለሁ። የእነሱን ቪው ባየው ቁጥር ልቤ ያመኛል፣ ልቤ ይደማል። እግዚአብሔርን እኛን ለማስደሰት የማያረጉት ነገር የለም። እኔ ማክበር ከማን መማር ያለባችሁ? እኔ ከብሩኬ ሰው አክባሪ ነው። እናቴ ትሙት እሷም አክባሪ። እነዚህ ልጆች እግዚአብሔርን ጣፋጮች ናቸው፣ ታይተው የማይጠገቡ። ስታዩቸው አያሳሷችሁ? ያሳሳሉ። በእውነት ነው የምለው። በጣም ነው እነሱን ለመለያየት የሚፈልግ እንደው እግዚአብሔር በኋላ ላይ ማርያም መጨረሻው አያምርም እንዴ። ብሩኬ ባላደረገው ነገር ይሰደባል፣ ይወቀሳል። እሷ ባላደረገችው ነገር ትሰደባል፣ ትወቀስ። ይሄ ነው እንዴ መውደድ? ይሄ ነው እንዴ መደገፍ? ይሄ ነው እንዴ? እንዴ ዛሬ ላይ ሃይሚ ስትለቅ ላይክ አላደረግም ቪዲዮ ላይ፣ ብሩኬ ሲለቅ እንደዚህ መባባል የለብንም። እግዚአብሔርም አይወደውም። እኔ ስላላየውለት እኮ እሱ የሚጎዳው ነገር የለም፣ እሷ የምትጎዳው ነገር የለም። ስለዚህ እባካችሁ እኔም ለምነው፣ እኔም ጥፋተኛ ሊሆን ይችላለሁ፣ ሁሉም ሰው ጥፋተኛ ሊሆን ይችላል። ከጥፋታችን እንመለስ። ይቅርታ በሚያስፈልገው ሰው ካለ ያው ይቅርታ እንላለን፣ በቃ አለቀ። ግን እነሱን አይንኩብን እዚህ ጋር ማለት ነው። የሚነኩብኝ እኔን ይቀጥቅጡኝ። ማርያምን በቪዲዮ ወጥቼላቸው እኔን ይቀጥቅጡኝ። የእነሱን እልህ እኔ ላይ ይወጡ። ይሄን ብቻ ነው የምለው። እና በፈጠራችሁ እኔ ወንድም ያለሽም ቢሆን በወንድምሽ ልለምንሽ፣ እህትም ያለሽ በእህትሽ ልለምንሽ፣ እንደው በወለደች በእናትሽ ልለምንሽ። ከነዚህ ልጆች ከመውቀስ ቅስምን ከመስበር እንቆጠብ ነው የምለው። እንቆጠብ። ብሩኬን ቢናገር ብሶበት ነው እንጂ አይናገርም። ሃይሚም ከባሰባት ነው የምትናገረው። የሌላትን ስም ነው የሌለውን ስም ነው። ስለዚህ እኛ የምንፈልገው የጨረቃ ፋሚሊ ያሁኑን ሳይሆን የበፊቱን ተጣመሩልን። አብራችሁ ያሉትን አዲስ እየገባ የሚበጠብጠውን አይደለም። እኛ ዛሬ እዚህ ገብተን ስለተናገራለን ከስር መሰረቱ ነው የምንከታተላቸው እነዚህ ልጆች እና ስለዚህ እባካችሁ ብሩኬም ተሳደበ። እኛ አሁን ለነገው ብሌንንና ናንዬን ወክለናታል። ናኒ በቂ ከምንም በላይ ጭንቅላቷ በቂ ነው። እኔ በኔ በኩል ናኒን ብያለሁ። እሷ ታስረዳቸዋለች። እሷ ሁሉም ነገር ካነጋገር ቁጥብነቷ፣ ረጋነቷ፣ የእሷ ንግግር ራሱ ለሁላችንም ትምህርት ይሆናል። እውነቴን ነው የምለው። እኔ በጣም ነው የምኮራው በናኒና ነገ የፈለግነውን እሷ ቁጭ አርጋ ትገባለች፣ ታስረዳልናለች በብሌን በኩል። ስለዚህ እኔ ካጠፋው ይቅርታ። የጨረቃ ፋሚሊ እኔ ባለፈው ለወጣኝ ቃላቶች፣ የሚያስጠላ ቃላቶች ተናግሬ ከሆነ እኔ በጣም ይቅርታ እላለሁ። ማንንም ነክቼ ከሆነ አዎ ኦዲየንስን ተናግሬያለሁ። ብሩኬና ሃይሚን ግን ኔቨር አንድ ቀን አልናገር፣ እንድናገራቸውም አልፈልግም፣ ለአፌም አልፈቅድለትም። ግን እነሱን ለሚናገሩ ተናግሬያለሁ። ግን ካሁን በኋላ ለነዛ ለሚናገሩትም እኔ ማለት ይቅርታ ብላቸው ራሱ እኔ አልጎዳም። ተናግረሻል ካሉ እኔ ይቅርታ ጠይቃቸዋለሁ። ይቅርታ ማለት ይቅር መባባል ራሱ ትልቅነት ነው። ስለዚህ እኔ ጨርሻለሁ። እነዚህ ልጆች አናሸማቀቅ፣ እናሳድጋቸው። እስቲው የጨረቃ ፋሚሊ እያፈርኩ ነው። የእነሱን ቪው ባየው ቁጥር እያፈርኩ እየተሰማኝ ነው። እንደው በፈጠራችሁ እነዚህ ልጆች ጥግ ድረስ ደስታቸውን ለማየት ስለምንፈልግ እባካችሁ ከስድብ የነጻ
እነዚህ ልጆች መከተል ባለብን እንከተላቸው፣ እናሳድጋቸው፣ ሰፖርት እናድርጋቸው። እኔ ይሄንን ብቻ ነው የምለው። ካጠፋው ይቅርታ እህቶቼ። ብሌን የሙዚቃ ክፈች እስኪ ትንሽ ፈታ እንበል ብሌን። ቆይ መጨረሳችሁ ከዚህ ርዕስ እንውጣ። መጨረስንና እኛ እኮ እየተናገር እኮ ስለሚመጡ ብሌን ትናገር። ብሌን አልተናገረችም። በኋላ ላይ ሙዚቃ ላይ እንሄዳለን። ብሌን ስልክ ላይ ናት። ስልክ ላይ ናት። ራሱ ይቅርታ ልጠይቅ እንዴ? አዎ እማ ምንም ችግር የለውም። አይ አረ ይቅርታ እንኳን ይሄንና ስንት ችግርም ተፈጥሮ ይቅርታ እንጠይቃለን። የማንኛውም ደጋፊ የሆናችሁ እናንተ ስትናገሩ እኛም በእልክ የተናገር ነው። የከሌ የምለው ነገር የለም። የጨረቃ ፋሚሊ የሆናችሁ ካስቀየምናችሁ በጣም ይቅርታ። ልጆቹን እንደው ሁላችንም በአንድ ሆነን በቃ እንደ በፊቶቹ የጨረቃ ፋሚሊ በጣም ብዙ ሰው ይፈራናል። አሁን ብሩክ የራሱ የሆነ ሴት ላምጣ ቢል እኛ የጨረቃ ፋሚሊዎች እንፈራለን ነው የሚሉት ለፕራንክ። ሃይሚዬም እንደዛ ወንድ ላምጣ ብትል አረ እኛ የጨረቃ ፋሚሊዎች በጣም ኃይለኞች ናቸው ያስፈራሉ አንመጣም ነው የሚሉት። እንደዛ እንደተባለን እንደተከበርን እንደ ድሮ ማንነታችንን ይዘን እንሄድ። እኛ ካጠፋን ካስቀየምናቸው የከሌ ደጋፊ አንልም። የጨረቃ ፋሚሊ የሆናችሁ ያስቀየምኳችሁ ካለው እኔ በራሴ በጣም ይቅርታ ጠይቃለሁ። ልጆቹን ግን እንደው እንትን እንበላቸው በቃ። እኛ እኮ ደስ የሚለን እኛ ነን ከነሱ ይበልጥ። አሁን የነሱ ቪው ሲታይልን እጅግ በጣም ደስ ይለናል። ሁሉም ሰው ደግሞ አሁን ዩቲዩበር የተባለ ሰው ሁላ መልስ ይሰጣሉ። የኛ ልጆች ግን ስማርት የሆነ መልስ ነው ቢናገሩም ራሱ እንደዛ አታድርጉኛ እንድንማርበት ነው። እንደው ያንን እየለቃቀማቸው እንትን አንበል። ሁላችንም እንደው ይቅርታ እንባባልና በአንድ እንደግፋቸው፣ በአንድ እንውደዳቸው። ቪዋቸው ይደግ። ለኛ ነው ደስታው በቃ። የጨረቃ ፋሚሊ ሲባል እኔ በጣም ነው ደስ የሚለኝ። እናቴ ትሙት ውስጤ በጣም ይረካል። ለምንድን ነው መጥፎ ነገር ማንም ሲናገር ብሰማው እኔ መናገርም አልፈልግም። ልጆቹ ግን ይደጉ። በቃ ይሄንን ነው የምንፈልገው። ናንዬ ካለሽ ሀሳብ አለሽ? እስቲ በአሁኑ ንግግራችን እስቲ ይሄ ጎሏል፣ ይሄ ልክ ናችሁ ብለሽ ደግሞ አርሚንና ወደ ሌላ ጨዋታችን እንሂድ። እኔ በጣም ነው የማከብርሽ። እግዚአብሔር ይስጥልኝ አንዬ። እኔ አንድ ሀሳብ አለኝ። አሁን እነ ብሩኬና ሃይሚ ሲሰሩ አንድ ነገር ላይክ ሮንግ የሆነ ነገር ካየን እንደዚህ ወተን አንናገር። በውስጥ ወይ እርስ ራሳችን ተነጋግረን በውስጥ ወይ ሜሴጅ ብናስተላልፍ ጥሩ ነው ብዬ ነው። ለምን እንደዚህ እየመጣ አንዳንድ ስንነጋገር ላይክ አሁን እንደዚህ ነው አግሬሲቭ ሆነን ነው ሁላችንም በዛ ኢሞሽን ሆነን ነው የምንናገረው። እየተቆጣን እንደዚህ እንዴት አደረገ እንዴት አደረገች ምናምን ብለን ያን ይወስዱና ይከፋፈላሉ። እንደገና እኛ ሌላውንም ሰው እንትን ይላሉ እና ለምን አደባባይ ላይ ያው ልጆቻችንን ስንቆጣ ጓዳ እያስገባን እህቶቻችንንም እንደዛ ነው አይደል ያደግነው። ለምን በዛ ወይ አናደርገውም? እና እዚህ ላይ ስንቀርብ ላይክ አይዲያ እያመጣን እንዴት እናሳድጋቸው ጥሩ ነገርን ቢሆን ባይነኝ እና ምን ይመስላችኋል? እና እነዛ ደግሞ የሚከፋፈሉትን እንዴት ብለን ነው ወደ አንድነት ማምጣት ምንችለው? መምጣት አለባቸው። እነዚህ ለምንድን ነው እነሱ እኛን የጠሉት? ምንድን ነው ችግራቸው? እነዚህ ልጆች ወይ እውቀትን ማነስ ይሆናል፣ ወይም እኛም ጥፋት ይኖርብናል፣ ወይ አልተቆጣት ናቸው። ምን ያሁን በቀደም አንድ ቀን ብገባ ተናገሩ፣ ግን ተናገሩን ብዬ ልተዋቸው አልፈልግም። ግን ለምን ምንድን ነው ኢትዮጵያዊዎች ናቸው እነዚህ ልጆች፣ እህቶቻችን ናቸው፣ ልጆቻችን። ምንድን ነው ለምን ይሄን ያህል ሆኑ? የአስተሳሰብ እንትንነትስ ቢሆን አንዳንዴ ሰው በልኩ አይደለ በልካችን ነው ሁላችንም የምናስበው እና በራሳችን በታየን መንገድ ነው የምንናገረው። እነዚህ ልጆች ዳይሬክት ነው የመጣውን ሁሉ የሚተረጉሙት፣ ዞር ብሎ አያዩም። እና እንዴት ነው የምናመጣቸው? ወደ አንድ ቢመጡ በጣም ትልቅ ፋሚሊ ጥሩ እንትን ይሆናል ብዬ ነው እኔ የምገምተው። ያ ምን እናድርግ ነው እነሱን እኛውን እነሱን በልብ ልቦናቸው ከፈቀደ እንደኛ ተጸጽተው ይበሉ። ስለነሱ መተው ነው አይደል? የማይሰማ ሰው። እኛ ግን የምንፈልገው ልጆቻችን ወደ መጥፎ መንገድ ሲሆን አይ ይሄንን አልፈለግንም ብለን እነሱን የምንመክርበት የራሳችን መንገድ እነሱ መጥፎ መንገድ ሲሄዱ አይ ይሄ ትክክል አይደለም፣ በዚህ መንገድ ነው እንደዚህ አይነት ነገር አንፈልግ። እነሱ እኮ ወደ መጥፎ መንገድ የሚሄዱት ለምንድን ነው? ትክክልም ሰሩ ያው ነው፣ መጥፎ አይመሰገኑም። አንዳንድ ሰው ትክክል ሰርቶም አይመሰገናል። ቪዲዮውን አይተሽላቸው እኮ ብትሰድቢያቸው ብታሞርጫቸው ወይ ቪዲዮውን አያዩ ወይ ላይክ አያደርጉም። የስድብ ናዳ። እሺ ጥሩ
የፍቅር ነገር ሲያመጡም እንደዚህ እንጂ እናንተ አታውቁም እንደዚህ እንጂ እየተባሉ ስለሆነ እኛ እነሱን የምንወዳቸው ሰዎች እኔ ማስተላልፈው መጥፎ ብሩኬም ሆነ ሃይሚም ሰው ናቸው፣ ሊሳሳቱ ይችላሉ። ወደ መጥፎ መንገድ ሲሄድ ተላልቆች እንዲመልሷቸው አይደለ እንዴ? በውስጥ እንዲመክሯቸው በውስጥ እሱን ነው የምልሽ። አሁን እነሱን የምናውቀው ተከብረውልን እንደማንም ዩቲዩበር ሳይጨመላለቁ እዚህ የደረሱ ናቸው። እኛንም አስከብረው አይደለ? አስከብረው ነው። እኔ ተሳሳተ መንገድ ሲሄድ አይቼው አላውቅም። ሃይሚን ብታይ ሁለቱ አይታችሁ አንድ ቀን እንኳን እንደ ሌሎቹ 10 ሴት ጋር ሲመጣ ብሩኬንም አላየው ሃይሚን። እኛ ያ ነገራቸው እንዳይበላሽብን በቃ እነዚህ ልጆች በክብር የምንፈልግበት ቦታ ደርሰውልን ያንን የምናየውን ቀን ብቻ በጸሎት ማሰብ የሚያጠፉትን ነገር መቃወም በቃ እሱ አይቀርም። እሱ ኖርማል ነው። ካልተቃወምሽም ከመጡብን ተቃዋሚዎች ጊዜ ግን ትክክለኛ ስራ ሲሰሩ እባካችሁ ቪዲዮአቸውን እንይላቸው፣ ላይክ እናርግላቸው። አይከፈልበትም። ከስድብ ነፃ። ያንን ነው የምለው። አመሰግናለሁ እዚህ ጋር ላላችሁ። እናንዬም አንቺን በጣም አከብርሻለሁ እናቴ። ተባለ በጣም አመሰግናለሁ። ይቅርታ ስራ የገባሁባችሁ ማለት ነው። ይሄው ሃናንዬ ከቻለን ማለት ነው አሁን እየቆራረጡ የሚያመጡትን ራሱ በጸባይ ሄደን ኮሜንት ብንጽፍላቸው እንደው እየቆራረጡ እንዳያመጡ በቃ ያምጡ፣ ግን በሌላ ድምጽ አድርጉ። የእነሱን ድምጽ እየቆረጡ ሳይሆን በጸባይ ሁላችንም በቃ የጨረቃ ፋሚሊ የሆንን አብዛኞቹ ወዳጅ ናቸው። እየቆረጡ የሚያመጡ በድምጽ እየቆረጡ እንዳይመጡ ጥሩ ኮሜንት ብንጽፍላቸው በቃ እንደዛ እንዳያደርጉ ምን ችግር አለው? ማኮ ተቆርጦ ስለመጣን ብቻ አይደለም ገባሽ? ዋናው እዛ ላይ ራሱ ቢታይላቸው እኮ ችግር የለውም ገባሽ? ዋናው ተንኮል ካሌለበት እነዚህ ሁለት ስላለ የሚወዳቸው ብዙ ስለሆነ እዛ ነው የሚሄደው። አይዘሽ ከሆነ ላይቭ ላይ ስንገባ ብሩኬ ለቀቀ ሃይሚ ለቀቀ ብለን ነው ተሰባብረን የምንሄደው። ስለዚህ እኔ ማስበው ሰው ተንኮለኛ ነው። እግዚአብሔር በበረከቱና እሱ እመቤቴ ማርያም እናቴ ኪዳነ ምሕረት እሷ ትጠብቃቸው። እግዚአብሔርን እሷ በቃ ጥላ ከለላቱ ናቸው እና ግን ታውቂያለሽ አብዛኛው ማለት ነው ይሄንን ነው አብዛኛው ቲክታክ ላይ ነው ማየት የሚፈልገው። ታውቂያለሽ ቲክታክ ላይ እየተቆራረጠ ወደ ዩቲዩብ መሄድ አይፈልጉም ወደ ዩቲዩብ መሄድ። ያ ነገር ከሚሆን እንደው በጸባይ እንጠይቃቸው። በቃ በፍቅር እንደዛ ባታደርጉ ጥሩ ነው እንበላቸው። የት ቤት እንደሆነ እኮ አናውቅማ። ብዙ ናቸው፣ ግን የተቻለውን እንደዚሁ እንዳለችው እየገባን እኔ አሁን ለምሳሌ ከኢሮፕ እኔ የተቆራረጠ ቪዲዮ ነው ማየው ምናምን ያሉ ልጆች አሉ። እኔ እንደውም ለምንድን ነው እንደዛ ከሆነ ለምን ፉል ቪዲዮአቸውን እነሱ የምትወጂ ከሆነ እንደዛ ነው ማየት ያለብሽ ምናምን አልኩኝ። ቢኮዝ ለምን እነዚህ ልጆች ለፍተው ነው የሰሩ። የምንወዳቸው ከሆነ ለምንድን ነው የማይታየው ቪዲዮአቸው? ወደድን ብቻ እኮ ትርጉም የለውም። ወደድን ሌሎቹ ተራዎቹ እነሱን ሊያልፍ ሲል እምባዬ ይመጣል። ጌታ ምስክር ልክ ነሽ። እኔም እንዳንቺ ነው ሲላሪፍ ነገር ትልቅ ቦታ ስለሆነ እኔ ማለት ብሩኬ የሚያሳዝነኛል፣ አንጀቴን ይበላኛል። እሷም ሁለቱን ለምን ለመለያየት እንሞክራለን? እሱ ባለፈው ላለው እንኳን አብ በብራንክ ከሃይሚ ጋር ላደረገው እንኳን የተናገረውን ቃል ይዩት እስቲ። እነዚህ በጣም ያሳሰባሉ፣ በጣም ይዋደዳሉ። ማርያምን እንደው እንትን ባንላቸው አታክ ማያረጓቸው ሁሉ ጊዜ እውነተኛ ነገር ውስጥ ሴጣን ይገባልና ያው እነዚህ ሰዎች እንደዚህ የሚረብሹት እንደንትን መቆጠር ነው ያለባቸው። ቢኮዝ እነሱ እውነተኛ ሰዎች ናቸው እንዳይመስላቸው። ሃይሚና ብሩኬ በዛ በሚሰሩ ስራ ነው እንጂ ሃይሚና ብሩኬ በጣም የሚከባበሩ። ሃይሚ ማየት ያለባቸው በዛች በምትሰጠው ቪዲዮ በአጫጭር ፕራንክ የሚሰራሩት ምን ያህል ለብሩኬ ቦታ እንዳላት ምን ያህል ብሩኬ እንደምታከብር እዛ ቪዲዮ ላይ ተመልሰው ይሁንና ይሄ እኮ እንደዚህ ነው። እስኪ ታካባርጉ እግር መንገዳችሁ። አንቺ ደግሞ ቆይ እስቲ ስናወራ እያደረግን ነው ነገር ነው የምናወራው። ስለዚህ በቃ ከጠፋንም ይቅርታ ማርያምን። እኛ በጣም ቪዋቸው እያናደረኝ ስለመጣ ነው፣ ሌላ አይደለም። እንትን እኮ ነው ቪዋቸው የቀነሰበት ምክንያቱ ማለት ነው። እነዚህ ጥቃቅን ዩቱበሮች እንትን እያሉ እየጨማመሩበት እየቆራረጡ ስለሚያመጡ የኛ ሰው ደግሞ የሚያሽቃብጥ ነገር ነው የሚፈልጉት። እውነት እነሱ ግን እነዛ የሚሰሩት ያዩላቸዋል ወይስ ብቻ አላወራሽም?
ዝም በሉ በቃ። አንዴ ላውራ። ይኸው ጥቃቅን ዩቲዩቦች እነ ሃይሚና ቡርክ እንትን ብለው ከጨረሱ በኋላ ከሆነ አሉ ሀሪፍ ነው ለነሱ አሉ ቢሰሩ እነዚህ ዩቲዩበሮች ቢሰሩ ሀሪፍ ነው አሉ። እኔ ብዙ ሰው ጠይቄያለሁ። ጥቃቅኖቹ ደስ ይላል። ለምን እንደተቀደሽ ቁርጥ አድርገው ምሳሌ ነው እንጂ ቢሰጡት ሙሉን አያመጡም። እነሱ እኮ ለእነሱ ራሱ ጥሩ ነው አሉ። ለዩቲዩባቸው ለሃይሚና ለቡርክ ለዩቲዩባቸው በጣም ጥሩ ነው አሉ። ብዙ ሰው ሳይጨርሱ እኮ ነው ገና ቪዲዮ 24 ሰዓት ሳይሆን ነው የወዳችሁን የሚለቁት። አሁን ይኸውልሽ ብሌንዬ አንቺ ብቻ ነሽ ያልተናገርሽው። ሁላችንም ሀሳባችንን እዚህ ጋር ሰጥተናል። ስልኩን ጆሮሽ ላይ ለጥፈሽው የተባለውንም አልሰማሽም። በኋላ ትቀጫለሽ፣ ችግር የለውም። አሁን ሀሳብሽን ተናገሪ። እኛ ሁሉም ሀሳባችን